የሄሎ ሰዓታችን ላይ ነው ያለነው። የዚህ ሰዓት አጋራችን አቢሲኒያ ባንክ ነው። አቢሲኒያ ባንክን እጅግ አድርገን እናመሰግናለን። አሁን ወደ ሎንዶን ልንበር ነው፣ ወደ እንግሊዝ ሀገር። እንግሊዝ ስንሄድ እንግዲህ ረቂቅ ነው የምናገኘው። ረቂቅ ገብረ ሚካኤል። ረቂቅ ወንጂ ብትወለድም ያደገችው አዲስ አበባ ነው። ከዛ በኋላ ነው ወደ እንግሊዝ ሀገር የሄደችው። በተለይ በጣም የሚገርመኝ ነገር፣ በጣም ደስም ከሚለኝ ነገር አንዱ ሀገራዊ ጉዳዮች፣ ቴክኖሎጂን በሀገራዊ ጉዳይ ህብረተሰቡን ማነቃቃት፣ በተለይ በውጭ ያሉ ኢትዮጵያውያን ለሀገራቸው ከበሬታና ፍቅር እንዲኖራቸው ሀገራቸውንም እንዲያግዙ በጣም ነው ጥረት የምታደርገው እና እንግዲህ በቅርቡ ደግሞ አንድ መጽሐፍ እንደምታሳትም ሰምተናል። ኢትዮጵያዊ የሆነ ረቂቅ እንግሊዝ ሀገር ነው ያለችው። እዛ ቢዝነስ ማኔጅመንት፣ ክሬቲቭ ጀስቲስ እና ከዛ ጋር በተያያዘ ሙያዎች ላይ ትምህርት ቀስማለች። በተለያዩ የማህበራዊ ሚዲያዎች ላይ አገርን ኢትዮጵያን የሚያስተዋውቁ ስራዎችን ትሰራለች። ፓንአፍሪካኒዝም እንዲስፋፋ አፍሪካውያኖችም እንዲቀራረቡ በርካታ እንቅስቃሴዎችን ታደርጋለች። በተለይ በማህበራዊ ሚዲያም በኤክስም ሊንክደንም ላይ የሚገርም እንቅስቃሴ የምታደርግ ትጉ እና ብርቱ ይሄ ፈረንጆቹ አይረን ሌዲ የሚሏት አይነት ሴት ናትና ሄሎን በላት አይደለ? ሄሎን እላታለን። ግን በተለይ ደግሞ ደስ የሚለኝ ነገር እንዳላልፈው ብዬ ነው። አንተም ደስ ይላል። የኢትዮጵያን የቡና ማፍራት ስነ ስርዓት በደንብ ነው የምታስተዋውቀው። የቡናችንን ነገር ቻላላለችም እና እናመሰግናለን። ሄሎን በላት። ሄሎ ረቂቅ እንዴት ነሽ? ሄሎ ኢትዮጵያ። ሄሎ መሐመድ። ሄሎ እናት ፋንታ። ረቂቅ እንግዲህ ከልጅነትሽ ካስተዳደግሽ ጀምሮ የኢትዮጵያን ባህል ታሪክ እየሰማሽ እንዳደግሽ ነውና ብዙ ጊዜ የምታወሪው። እስቲ አስተዳደግሽ እንዴት እንደነበር ንገሪኝ። እሺ፣ አመሰግናለሁኝ እናት ፋንታ። እንግዲህ ያው እንደሚታወቀው እንደ ማንኛውም ኢትዮጵያዊ አስተዳደጌ በማህበራዊ እሴቶቻችን እና በመልካም በሆነው በባህላችን የታጀበ መስተጋብር የታጀበ ነው ማለት እችላለሁኝ። ይሄ ደግሞ ሞር የሚጎላው ወደ ውጭ ስንወጣ፣ በውጭ ስንሆን ያለውን የሀገር ቤት የነበርንበትን ወደኋላ መለስ ብለን እንድናይ በጣም ይረዳናል። ልዩነቱም የሚገባን ያኔ ነው። ብዙ ጊዜ አስተዳደጋችን ላይ ያለው ይሄ የህብረተሰብ ትርኢት የሚመስል መልካም ነገሮች አሉ። ለምሳሌ ከቡሄ አንስቶ ከሆያ ሆዬ፣ ከዛ በኋላ ወደ እንቁጣጣሽ ደግሞ አበባዮሽ አለ። ከዛ ይቀጥላል መስቀል አለ፣ ረመዳን፣ የመውሊድ አለ፣ ሌሎች ብዙ አሉ ዝግጅቶቻችን ሁሉ በተለያየ ህብረተሰብ ውስጥ የሚደረጉት እነዚህ ሶሻል ኢንተራክሽናችን ደስ የሚል ነገር ይሰጠናል ብዬ እላለሁ እና ያለው ያ ነገር ፍቅር እንዲኖረኝ በውስጥ ያደርጓል። ወደ ውጭ ስወጣ ደግሞ ዲፈረንሱን አይቼዋለሁ። ብዙ ጊዜ ከጎረቤት ላንገናኝ እንችላለን፣ ብዙ ያንን እድል ላናገኝ እንችላለን እና ያ በጣም ትዝታ ሆኖ ወደኋላ እየተመለስኩ የሀገሬን ነገሮች እንዳስብ እንደወድ አድርጎኛል ብዬ እላለሁ። ሶስታችንንም አንድ ነገር ያመሳስለናል። የቡና አፍቃሪያን ነን እና እኔ ያለ ቡና አልንቀሳቀስም። እናት ደግሞ ቡና ማፍላት፣ ቡና መጋበዝ ትወዳለችና አንቺም እንደዛ ነሽ እና የቡና ፍቅርሽ ቡና ማፍላት ከቡና ጋር የተያያዘ እንደውም ልጅ እያለሽ ግራኝ ስለነበርሽ ቡና ማፍላት አትችይም ተብሎ ትንሽ ቆንጠጥም ትደረጊ ነበርና ቡናና አንቺ እንዴት ናቸው አሁን? ቡናና እኔ ጥሩ ነን። እውነት ነው። በልጅነቴ የነበረ አንድ እንትን ነበረ። እናታችን ስትመጣ ከስራ ስትመጣ ቡና ይፍላ ነበር እና እሷ ደግሞ ምርቃትና አድናቆት ትሰጥ ነበረ። በእርግጥ ሌሎች የሚያፈሉ ከኔ የተሻለ የሚያፈሉ ነበሩ። አንድ ወቅት ግን እድሉ ደርሶኝ ለማፍላት ሞከርኩኝና ሳፈላ ደግሞ ያው 6 ሰው ነበረ የተቀመጠው። ይሄ የወጣው ግን 2 ሲኒ ከግማሽ ነው። ያ ደግሞ ወፍራም ቡና ቆንጆ ነው ሲባል ሰምቼ በጣም በቃ ለማወፈር ካደረግኩት ጥረት የተነሳ እንደዛ ሆነ።
በኋላ ግን ያው ቀለዱበት እንትን አሉ። በዛ ላይ አቀማመጡም እኔ በግራ ነው ማስቀምጠው፣ ኖርማሊ በቀኝ ነው ጀበና የሚቀመጠው የሚቀዳው ምናምን እና ይህች ልጅ እንደው ዝም ብላችሁ ነው ታስተራት ብላ አንድ ኦሮምኛ የምትናገር አክስት ነበረችን። ለመተንደፍ ሲስተዋለች ሁለተኛ እንዳታሰሏት ማለት ነው። አልገባኝም ነበር በወቅቱ። በጣም ተናገርኩ፣ ጠየኳቸው። ምንድን ነው ስል ጎበዝ ነው ያሉሽ ምናምን አሉኝ። በኋላ ቃሏን ያስኩኝና በጣም ጠየኩኝና ለማወቅ ሞከራረግ ሁለተኛ እንዳታፈላ የተባልኩት። ምንድን ነው ቃሉ? ግን ድገሚው እስኪ። ቃሉን አስታውሳለሁ። ለመተንደፍ ሲስተዋል ያለችው። ኦኬ። ረቂቅ እንግዲህ በተለይ ከቴክኖሎጂ ጋር በተያያዙ ጉዳዮች የተለያዩ ማህበራዊ ጉዳዮችን ታነሻለሽ፣ ከሰዎችም ጋር መልካም ግንኙነት አለሽና ይህንን ሀሳብ እንዴት ነው መጀመሪያ እንዴት አሰብሽው? አሁንስ ምን እየሰራሽበት ነው ያለሽው? ማህበራዊ ሚዲያ በመጠቀም መልካም ሀሳቦችን ወደ ህብረተሰብ ማስተላለፍ ይቻላል የሚል እምነት አለኝ እና በተወሰነ መልኩ ሞክሬያለሁ። ያቀረብኩባቸው ቦታዎች መጀመሪያ ሊንክዲን ላይ አርቲክሎችን፣ አንዳንድ ነገሮችን የተሻሉ መልካም ይሆናሉ ብዬ ማስባቸው ባህላችንን ማቅረብ ይሆናል። አንዳንዴ ደግሞ ዳያሎጎች፣ ፓን አፍሪካን ዳያሎግስ ከሌሎች ዩኒቨርሲቲዎች ከሚሰሩ ሰዎች ጋር በሳውዝ አፍሪካም እዚህም እንግሊዝ ውስጥ ያሉ ፕሮፌሰሮችን በመጋበዝ አንዳንድ ሚቲንጎችን ኮቪድ አካባቢ አደርግ ነበር፣ ሞክር ነበር። ጥሩ ነበር፣ እንማማርበታለን፣ ብዙ እንትንልበታለን። ሌላ ደግሞ ኮንቴንት ክሬሽንም ወዳለው ሀሳቦችንም እንትን ማድረግ ዩቲዩብም ላይ እንደዚሁ ባህላችንን ሴቶቻችንን ሊያሳዩ የሚችሉ ነገሮች ለምሳሌ አድዋ ምንድን ነው የሚለውን እንደዛ አይነት ነገሮች ወይም ደግሞ ሴሌብሬሽኖች ወይም ደግሞ ታሪኮች የነገስታት መልካም የሆነውን ገጽታ ማሳየት የሚችሉትን ለማቅረብ ጥረት አድርጌያለሁ። እነዛ ናቸው በአቅሜ ብዙም ባይሆን እነዛን ሞክሬያለሁ ብዬ እላለሁ። ረቂቅ፣ አሁን የሰሞኑ ስራሽ ወይም ሰሞኑ ወዳለሽበት ልንመልስሽ ነው እና አንድ መጽሐፍ እያዘጋጀሽ ነው የኢትዮጵያን ታሪክ በሌላ እይታ የሚያሳይና ምን ላይ ነው በዋነኝነት ትኩረት የሚያደርገውና ምንስ እንጠብቅ? እንግዲህ ሀሳቡ እሱ የኢትዮጵያ ውብ ታሪክ ወይም ቢዩቲፉል ኢትዮጵያ ነው የሚለው። ሀሳቡና ትኩረቱ ደግሞ ያው የሚያተኩረው እንደ ርዕሱ ሁሉ በውቢቷ ኢትዮጵያ ታሪክ ላይ ነው፣ ወይም ደግሞ በተሻለው እና መልካም የሆነው የኢትዮጵያን ታሪክ ላይ የሚያተኩር ሲሆን እነዚህ ደግሞ የባህል ብዝሃነትን ውበት፣ የእምነት ብዝሃነትን፣ የመቻቻል ብዝሃነትን ውበት፣ የተፈጥሮን ውበት፣ የአስተዳደርን ጥበብ ውበት፣ የአብሮ መኖርን ቅኝት ውበት የመሳሰሉትን ይዳስሳል እና ያው በጠቅላላ እንትን ስለው ደግሞ የኢትዮጵያውያንን ታሪክ በኢትዮጵያውያን እይታ ወይም ደግሞ አኗኗርና እምነት የነበረውንም አብሶም ደግሞ የጥንቷ የነበረችውን መልካሚቷን ኢትዮጵያ እና ሴቶቿን የሚያንጸባርቅ ለሌሎችም ደግሞ የኢትዮጵያን አስተዋጽኦ ለዓለም የኢትዮጵያን አስተዋጽኦ ለማሳየት የሚሞክር ለራሳችን ደግሞ ግንኙነታችንን የነበረንን መልካም ነገር ማንነታችንን የሚያሳይ እንደዛ አይነት እይታ አለው፣ ትኩረት አለው ብዬ ይላል። ይህንን መጽሐፍ ለመጻፍ እንደው በዋናነት ያሳሰበች ነገር ምንድን ነው? ይህንን እንድንሰራ ያነሳስብን አይ ቲንክ ፍቅር፣ ቁጭት፣ ትዝታ ጊዜ ብለው የማህበረሰብ የኖርኩበትን ትዝታ ማሰብ መውደድ አለ። እንደገና ደግሞ ቁጭትም አለ። ብዙ ጊዜ ስለ ኢትዮጵያ ብዙ ጥሩ ያልሆኑ ነገሮች ይባላሉ። የሚጻፉ ነገሮች ጥሩ ያልሆኑ ናቸው። ሳይ ደስ የማልሰኝባቸው ብዙ ነገሮች አሉ። በምድር ላይ ስንኖር ያሉ ነገሮች አሉ። በእርግጥ ተግዳሮቶች የሉንም እያልኩ አይደለም፣ ግን ተግዳሮቶቹን ብቻ በምናወራ ሰዓት ትንሽ ወደዛ የምንሰማው ነገር ይዞ ስለሚሄድ ለህብረተሰቡም ያለው ተጽዕኖ ብዙ እንደሆነ እገምታለሁ። ስለዚህ ያንን ቁጭት ያለን ፍቅሩ መልካሙን እንድሰበስብ አቅም ሲሆነኝ፣ ቁጭቱ ደግሞ
እነዛን አቮይድ አድርጎ የተሻለ ነገሮችን ለማየት የእነሱን ፍሬ ደግሞ ለማምጣት ለመሞከር መንደርደሪያ ሀሳብ እንዲሆን ለማድረግ ወደዛ ያ ይመስለኛል። በጣም ደስ ይላል። መቼም ብዙ ታሪክ መርምረሻል ይህን መጽሐፍ ስትጽፊ እና አንቺን ከመረመርሻቸው ታሪኮች ውስጥ እንደው ያስገረመሽ ታሪክ አለ እንደው ለእኛ የምታጋር? አዎ እውነት ለመናገር በጣም ብዙዎቹ ራሴም እንኳን ሰብስቢያቸው ቢሆን አሁንም ዝም ብዬ ጊዜ ሳገኝ ቁጭ ብዬ ሳያቸው በጣም ደስ ይለኛል፣ ኢንተርቴን አደርጋለሁ። ምክንያቱም ውበት የኢትዮጵያን ውበት ለማየት የሞከርኩበት ላይ እውነትም ውበቷን ለማየት እድል ስለሰጠኝ ነው። ውበት ስል ደግሞ ምንድነው በኢትዮጵያ ውበት ላይ የነበሩት ሀብቶች ብዙ ነገር አለው ውስጡ። ግን ከልቤን ከነኩኝ ነገሮች ውስጥ ታሪኮች ውስጥ የፍትህ ስርዓት በጣም ልብ የሚነካ የፍትህ ስርዓት በቅዱስ ዘርዓ ያዕቆብ ወይም ንጉሥ ዘርዓ ያዕቆብ ዘመን የተደረገ አንዱ ሲሆን ሌላው ደግሞ ወደ 16ኛው ክፍለ ዘመን አካባቢ አንዲት ወለተ ጴጥሮስ የምትባል ደግሞ ከሷም እንደዚሁ ለኢትዮጵያ አንድነት አብሮ ለመሆን የሞከረች እናት ናት እና በእርግጥ የእነዚህ ሁለቱ በጣም ይነካኛል። የሷም አንድነትን ለማስጠበቅ የሄደችበት ርቀት በእርግጥ ወቅቱ መልካም አልነበረም። ብዙ የደም መፋሰስ ብዙ ነገሮች ችግሮችም የነበሩበት ነው። ግን እኛ አሁን ያጣነውን አንድነት ብቻዋን ተነስታ ከሰዎችንን በማቀናጀት ብቻ ሳይሆን በራሷም በጾም በጸሎትን በነበራት ነገር ጥረት ያደረገች ናትና ለወለተ ጴጥሮስ ታሪክ በጣም ውስጥ የሚነካዋል። እንደገና ደግሞ እንዳልኩት በዘርዓ ያዕቆብ ጊዜ የነበረው እሱን እንግዲህ ገብተው ዲቴይሉን ደግሞ ማየት የሚችሉት ነው በመጽሐፉ። ግን የሚገርም ፍትህን ለማስፈን የተሄደበት ርቀት ኢትዮጵያ በፍትህ ላይ ምን ያህል ጥልቅ የሆነ ዋጋ የምትሰጥ መልካም ነገርን ለማስፈን የሚሄዱበት ርቀት። ሌሎችም አሉ በውጭም እንኳን በሀገር ውስጥ በውጭም ሄደው የሚያደርጓቸው በአካባቢያቸውም ሲመጡ ባለው ነገር ላይ ሰላምን ለማስጠበቅ የሚያደርጉት ፍትህ ምንንም ያማክል አይደለም። እምነትንም ወይም ደግሞ የሌሎችን ሰዎች ኢንተረስትን የራሳቸውን ኢንተረስት አያስጠብቁም። ለፍትህ በጣም የቆሙ ነበሩና እነዚህ በጣም ልብ የሚነኩት ውስጥ ዋና ዋናዎች ይመስለኛል። ረቂቅ እንግዲህ አሁንም እየነገርሽ ነው ከአፄ ዘርዓ ያዕቆብ ጀምሮ እንዲሁም በርካታ የኢትዮጵያን ሴቶችንም ሌሎችንም ጉዳዮች እንደሰራሻቸው ነግረሽናል። ይሄ ስራ እንግዲህ ጥናትና ምርምርን የሚጠይቅ ጊዜን፣ ጉልበትን፣ የገንዘብ አቅምንም የሚፈትን ነውና እንዴት ተወጣሹ? እንግዲህ ያው የዝግጅቱ እንዳልሽው ብዙ ነገሮች አሉ፣ የሚፈልጋቸው ዝግጅቶች አሉ። በእርግጥ ዋና ዋናዎቹ መጀመሪያ የስነ ልቦና ዝግጅት ይፈልጋል። ምክንያቱም የሀሳቡ ጥልቀት መፈለግ ማየት በደንብ ይጠይቃል። ሌላው ሁለተኛው ደግሞ ማቴሪያሎችን ማሰባሰብ እና ከተሰበሰቡትም ውስጥ ደግሞ መምረጥ ያለው ሂደት ደግሞ ራሱን የቻለ ትልቅ እንትን አለው። ከዛም በኋላ ደግሞ የአጻጻፍ ስልት ሜቶዶሎጂ በምን መልክ ይጻፍ፣ እንዴት ይቅረብ፣ የትኛውን ለዚህ ሀሳብና ዓላማ ሊበጅ ይችላል የሚለውን ደግሞ ለመምረጥ እነዚህን ነገሮች ማሰባሰብ በጣም ይጠይቃል ብዬ አስባለሁ። እኔ የተጠቀምኩት ሜቶዶሎጂ ኮንፌሽናል ሂስትሮግራፊ ይባላል። ያ ደግሞ ምንድን ነው? ስለ ኢትዮጵያ፣ ስለ ስነ ጽሁፍ፣ ስለ ስነ ጽሁፏ፣ ስለ ሙዚቃው፣ ስለ ስነ ህንፃው፣ ስለ ነገስታቶቿ አስተዳደር ስልት እና አኗኗር፣ ስለ ኢትዮጵያውያን አኗኗር ሁሉ አካቶ ለመናገር ነው የሞከርኩት። በእርግጥ ያው ብዙ የሚሰሩ በታሪክ ላይ የሚሰሩ ስራዎች በምርምር ነው፣ ብዙ ጊዜ በምርምር እና በጥያቄ ምልክት ነው። አንዳንድ ነገሮች ለምሳሌ በእምነት ባለው ነገር ላይ ብዙ ጸሐፊዎች በጥያቄ ነው የሚያልፉት። እኔ ግን ከአኗኗሩ ከህይወታችን ከኢትዮጵያውያን አኗኗር ጋር ለማያያዝ ሙከራ አድርጌያለሁ። ምክንያቱም ታሪክ ማለት የምንኖረው ነገር ነው ብዬ ስለማመን፣ ኢትዮጵያ ደግሞ የአማኞች ሀገር ናት ብዬ አምናለሁ። በየትኛውም አቅጣጫ ቢሆን ፈጣሪን የሚያምን ህዝብ ያለበት ቦታ ስለሆነ በዛ መንገድ ህብረተሰቡን ይወክላል ብዬ ያመንኩበትን
እና በፊትም የነበሩትን አስተዳደሮች ይወክላል ብዬ ያመንኩባቸውን አካሄድ ለመሄድ ነው የሞከርኩት። ብዙ ጊዜ የእኛ ሀገር ታሪኮች በውጭ ሰዎች ነው የሚጻፉት እና ይሄን አንቺ ደግሞ ከኢትዮጵያዊ ሆነሽ የኢትዮጵያን ታሪክ ከኢትዮጵያ ራቅ ብለሽ መጽሐፍ ምን ፋይዳ አለው ብለሽ ታስቢያለሽ? እንግዲህ የኢትዮጵያውያን ታሪክ በኢትዮጵያውያን እይታ ለማየት ነው ሙከራ ያደረግኩት። በጣም ጥሩ የሆኑ ብዙ ጽሁፎች አሉ፣ ግን ደግሞ በዛው ልክ አብሶ ደግሞ አሁን ባለንባቸው ሌት በሆኑት ዘመኖች ትንሽ ብዙ የሚበዛው ስለ ግጭቶቻችን፣ ስለ ጉዳቶቻችን፣ እርስ በርስ ስለነበረን ችግሮች፣ መጓተቶች ምናምን ያበዛልና ነገር ግን በውስጣችን ስላለው መፍትሄዎች እንደዛ አይነት ነገሮች ለምሳሌ የእርቅ ባህላችን በአንድ አካባቢ ብቻ የተወሰነ አይደለም። በእያንዳንዱ አካባቢ ምንም እንኳን ቋንቋ ቢለያይ እንደ አንድ ህዝብ የሆነ ህዝብ ነው እና በደንብ በጣም የተያያዘ የተቆላለፈ የተሳሰረ ማንነት ያለን ህዝቦች ስለሆነ ከችግሮቹ ይልቅ ያው እንግዲህ መልካም የሆኑ እይታዎች ናቸው ብዬ የምለው በውጭ የተሰሩት ኢትዮጵያን ለማስተዋወቅ ትልቅ አስተዋጽኦ ያደረጉ ብዙ ጽሁፎች እንዳሉ አስተውያለሁ። ጥሩ ነው። ያላትን የተፈጥሮ ሁኔታ ወይም ደግሞ በሁሉም አቅጣጫ ያላትን ነገር ለማስተዋወቅ የተደረጉ ሙከራዎች ጥሩ ናቸው። በተመሳሳይ ግን ደግሞ በእኛ መካከል ስ ያለው ለእኛ ስ የሚያመጣው ነገር ምንድን ነው የሚለውን ለማየት ራሳችን ሲሆን ይሞክራል ብዬ አስባለሁ። ያንን ለማድረግ ነው ሙከራ ያደረግኩት። ምክንያቱም የነበረንን መልካም ነገር ማየት የነበረን መልካም ነገር ለማምጣት መሞከር የሚረዳን ሂደት ነው ብዬ አምናለሁ እና ያንን ነው እንግዲህ ጥረት ያደረግኩት። ይህንን ስታዘጋጅ ያው የተለያዩ ተግዳሮቶች፣ ችግሮችም ይኖራሉና ለሌሎቻችን አርአያ እንዲሆን እነዚህን ችግሮች እንዴት ተወጣሻቸው? እንዴት ነው ያለፍሽው? እውነት ነው ትንሽ ተግዳሮቶች አሉ፣ በጣም የነበሩ ተግዳሮቶች አሉ። እንግዲህ ከነበሩት ተግዳሮቶች ውስጥም የተወሰኑትን ለመናገር በሞክር መጀመሪያ ግብአቶችን ማሰባሰብ ቀላል አልነበረም። ያሉትን ነገሮች አሰባስቦ አይቶ ሰብስቦ ለማደራጀት ትንሽ የወሰደ የራሱ ጊዜ አለው። ይሄ ደግሞ እንደገና ጊዜም ይጠይቃል፣ በጣም ጊዜ ይጠይቅ ነበረ። አብሶም ደግሞ እኔ ያለሁበት ሀገር ብዙ ነገሮችን በተቻለን መጠን በሩጫ ለመስራት የምንሞክር ከአንድ በላይ ስራ የምንሰራ ብዙ ነገሮችን ለማድረግ የምንጥርበት ቦታ ነው እና ኑሮንም አሸንፎ እንደዚህ አይነት ጉዳዮችንም ለመስራት በጣም ኢፈርት ይጠይቃል። ያ ነገር አለ። የማቴሪያልም እንደዛው ለምሳሌ የገንዘብ እንደዛ ስፖንሰርሽፕ ምናምኖች አሉ ችግሮች። ያንንም ደግሞ እንዳያውቀውም ጥረት ማድረግ ያስፈልጋል፣ ሴቭ ማድረግ ያስፈልጋል። ጊዜን መግዣ የሚሆን የራሱ የሆነ ነገር ስላለ በእርግጥ ፈንዶች አሉ፣ ግን በውጭውም ዓለም ብዙ አሉ፣ ስኮላርሽፕ ፈንድስ አሉ። ግን ለእንዲህ አይነት ለራሳችን መፍትሄ ለሚሆን ነገር ብዙ ጊዜ ለምን እንደሆነ ባላውቅም እንደዛ አይደለም የሚሰጡ የሚቀርቡት እና ያ በራሱ ደግሞ ራሱን የቻለ ቻሌንጅ ነው ብዬ እላለሁኝ። በእርግጥ እዚህ ጋር ለመድረሴ ይህም ሁሉ እንደው ሞከርኩት አልኩ ብልም እንደው በራሴ ያደረግኩት ብዬ ማለት ትንሽ ይከብዳል። ሌላው ደግሞ ስነ ልቦናዊ ዝግጅት ይፈልጋል። ስነ ልቦናዊ ዝግጅት ይፈልጋል። እሱንም ራሱ ደግሞ እንትን ወስዶብኛል። ግን በጠቅላላው ይሄንን ሁሉ ሳየው በእውቀቴ፣ በችሎታዬ፣ በዝግጅቴ ብዬ ማለት የምችለው ነገር የለኝም። ቸሩ መድኃኔዓለም እግዚአብሔር ይመስገን እሱ ነው የረዳኝ ብዬ ነው የማምነው እንጂ በእውነት እንዲህ አደረግኩ ልል አልችልም። የእግዚአብሔር እርዳታ ስለተጨመረበት እዚህ ጋር ለመድረስ ችያለሁ ብዬ ነው የማምነው። እንግዲህ ይሄ መጽሐፍ በስንት ቋንቋዎች ነው የተጻፈው ወይም የተተረጎመው? ወደፊትስ ምን አቅደሻል? ምን እያሰብሽ ነው ያለሽው? እንግዲህ በሁለት ቋንቋ ነው ለጊዜው መጽሐፉ እየተሰራ ያለ። የእንግሊዝኛ ቨርዥኑ ኦልሞስት ቀርቧል፣ እየቀረበ ነው። የሚቀጥለውም የአማርኛውም ደግሞ በአርትዖት ላይ ያለና የሚመጣ ነው። በቅርቡ ወደ ህትመት የሚቀርብ ይሆናል። እንግዲህ በዚሁ አጋጣሚ
መጽሐፉ ምርቃት የሚሆነው አፕሪል 25 ወይም ሚያዝያ 17 ቀን በአዲስ ሲኒማ ይካሄዳል እና በዛ ላይ የእናንተንም በዚሁ አጋጣሚ እያመሰገንኩ ስለጋበዛችሁኝ፣ እንግዳ ስላደረጋችሁኝ ምስጋናዬን እያቀረብ ለእናንተም ለመላው የኢቢሲ ሰራተኞችም ባክግራውንድ ውስጥ እየሰሩ ያሉትን ሁሉ ምስጋና እያቀረብ በዚሁ አጋጣሚ ደግሞ ያው ኢትዮጵያውያን አንባቢዎችንም እናንተንም እንድትመጡ በግብዣው ላይ ለማቅረብ ግብዣዬን እፈልጋለሁ። ይህንን ነው የምለው። እንግዲህ ሌላው ያው በዚህ ሰዓት ደግሞ ሰዓቱም የዳግማ ትንሣኤ ጊዜ ነው። እግዚአብሔር የሀገራችንን ዳግም መነሳት በዚህ በዳግማ ትንሣኤ ወቅት እንዲያስጀምርልን፣ እንዲያበስርልን፣ እንዲያሰፋልን ለመላው የክርስትና እምነት ተከታዮችም የመልካም የዳግማ ትንሣኤ ዝግጅት ይሆንላችሁ፣ የሰላም ያደርግልን ብዬ እላለሁ። አመሰግናለሁ። በጣም ነው የምናመሰግነው። ለአንቺም እንግዲህ መልካም የዳግማዊ ትንሣኤ በዓል ይሆንልሽ። መልካሙን ሁሉ እንመኝልሻለን። እንገናኛለን። መጽሐፍ ምረቃሽ ላይ እንገናኛለን በአዲስ ሲኒማ ኮምፕሌክስ። አንቺ ደግሞ ለመጽሐፍ ምረቃሽ ከመጣሽ እሑድ ቤትን ትዘይሪያለሽ፣ ትመጫለሽ፣ እንግዳ ትሆኛለሽ፣ ቡና እናጠጣሻለን፣ የእናት ፋንታን ቡና። መልካም ጊዜ። እሺ፣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ቴንኪዩ። አመጣለሁ፣ ብቅ እላለሁ። አመሰግናለሁ። መልካም ጊዜ። አመሰግናለን። መልካም ቻው።